ሄሉሻዬና ያብ ማለት ነው። ምን ማለት ነው? 3 ቀን ሙሉ ብቻችሁን ፍቅራችሁን እየኮመኮማችሁ ነው ከኛ ውጪ። የእውነት ይደብራል። አረ ነው እየናፈቃችሁን ነው። እኛ እግራችን ቀጠነ እኮ። እኔ ራሱ መንገድ ላይ ስንት ልጆች አገኘው እናንተን ፍለጋ መጥተው ያብና ሄሉ 3 ቀን ሆናቸው እኮ አልመጡም እያሉ እናንተን ፍለጋ ሲኳትኑ ያዩዋቸው ልጆች ራሱ እንዴት እንደሚያሳዝኑ እንዴ! አረ ይደብራል። ሄሉሻዬ ሼም ነው እንዴ! እንዳስለምዳችሁን ቀጥሉ እንጂ የመቋረጥ ነው ደግሞ እንዴ! እንደዛ እንኳን ፍቅር ባልሆናችሁበት ሰዓት እንኳን በየቀኑ እየለቀቃችሁልን አሁን እንዴ በዚህ በአማረ ፍቅር ውስጥ ሆናችሁ። በእርግጥ አውቃለሁ አንዳንዴ ከሚዲያም ውጭ ለራስ ጊዜ መስጠት ያስፈልጋል። ትክክል ነው። ግን ቢሆንም ለእኛም አጋሩና እናንተ የምትኮመኩሙትን ፍቅር እኛም እንደው በረከታችሁ ቢያድርብን እንደው በቪዲዮ እንኳን እያየን እኛም ከእናንተ ጋር አብረን ብንኮመኩሙ ምን ችግር አለ? ብንጽናና ብናንተ እንኳን ብለን ነበረ። እናንተም ደግሞ እንደው እንቁልልጭ እያረጋችሁን እልም ማለት ደግሞ ጀመራችሁ። ሄሉሻዬና ኧረ ተይ ሄሉ አያዋጣም። ተይ ከያብ ጋር ተመለሱና ኑልን እንጂ እንዴ! እናንተን በመፈለግ እኮ እግራችን ቀጠን አይደል እንዴ? ቤተሰብ እኔ ራሱ አንቺን ፍለጋ አንቺንና ያብን ፍለጋ ስዞር ራሱ ከስንት ሰው ጋር ተገናኝቻለሁ። በየሾርት ቪዲዮ ላይ ራሱ እንዴ ስንት ሰው አይቻለሁ። ስለዛ ሄሉሻዬ ነይለነ ተናፍቀሻል። የኛ የዋህ የኛ ምስኪን ማለት ነው። ያው ብዙዎቹ ሄሉሻዬን የገለጹበት መንገድ በጣም ነው የሚገርመኝ። እርግብ እያሉሽ ነው አንዳንድ ልጆች። እርግብ ማለት ደግሞ ትርጉሙ ምን መሰላችሁ? ዛሬ ትርጉም በምትክ ይላል። ትርጉሙ ደግሞ ምንድን ነው? እርጉም አልኩኝ ይቅርታ። እርግብ ማለት እርግብ ንጹህ ልብ ነው ያላት አይደል? ከላይ ነጭ ናት። እርግብ የዋህ ናት አይደለ? በቃ ሄሉሻዬ እንግዲህ እህቶችሽ ሄሉዬ እኮ እርግብ ናት፣ የኛ እርግብ እንወድሻለን በጣም እያሉሽ ነው። እና እንደ እርግብ ነጭ አርገውሻል፣ እንደ እርግብ የዋህ ነች እያሉሽ ነው። እና ሄሉሻዬ ነይልን እንዴ! እኔ አሁን ወደ ዋናው ነጥብ ልግባና ማለት ነው እንዴ ቤተሰቦች እናንተስ ምን ትላላችሁ? ነውራደን እንዴ ብቻቸውን የፍቅር ጊዜያቸውን እየኮመኮሙ ነው። መቼም እኔ እንደ ቁጭ ብዬም እያሰብኳቸው ነው። ሄሉና ያብ እንዴት ነው ምን እየሰሩ ይሆን? 3 ቀን ደግሞ እንዴት ነው ፍቅራቸውን እያሳለፉ ያሉት? ከእኛስ ለምን ተሸሸጉ? እኛስ ማናለን? እነሱ እዛው የእውነት አለም ላይ ሆነው ሲኮመኩሙ፣ እኛ ደግሞ እዚህ በቪዲዮ እያየን ራሳችንን እንደው እንዳናጽናና እንደው ለምን ጠፉብን? ለምን ጨከኑብን? 3 ቀን እንዴ እኔ ስንቶቹን በየሾርት ቪዲዮ ላይ አይቻችኋለሁ። የእውነት አይቻችኋለሁ፣ ኮሜንታችሁን ማለት ነውና የሄሉና ያ ፎቶ ያለበት በሙሉ ሄሉሻዬ ቤተሰቦችሽ አንቺን ፍለጋ እግራቸው ኳተነ። እኔም ሳገኛቸው እዛ አንቺን ፍለጋ ነው የሁሉ ህዝብ እንግዲህ የሚንከራተተውና እንዴት ጨንከሽ ሄሉሻዬ ማለት ነው። አስችሎሽ ይሁን አስችሎሽ የሚለው ሙዚቃ እንግዲህ ቀጥታ ከዚሁ ከምትክ ስቱዲዮ ቀጥታ ጋብዘንሻል ማለት ነው። መችምችም ሙዚቃ ያው እኔ ብቻ ሳይሆን ያው የብዙዎቹን ድምጽ ይዤ ነው የጋበዝኩሽ። አስችሎሽ ነው ሄሉዬ። 3 ቀን ብቻችሁን ከኛ ውጪ ብቻችሁን 3 ቀን ያለኛ ሄሉዬ ያዋጣን? እኛስ ስትጣሉ ራሱ ስንት እንላለን እኮ። በተለይ ያባንቺን ሲያስለቅስሽ እንዴት ብለን እናቴ እግዚአብሔር ይቅር ይበለንና ያብን ራሱ በኩርኩም እያልን ስትታረቁ ግን ትጠፋላችሁ። ምንድን ነው ነገሩ? ሳ ነው በሰፊው ለመምጣት ዝግጅት እያደረጋችሁ ነው። እንደዛ ከሆነ ችግር የለውም እንታገሳለን። የታገሰ ሰው ፍሬውን ይበላል እንደሚባለው ታግሰን እንጠብቃለን። ያው ትልቅ ሰርፕራይዝ ይዛችሁ እንደምትመጡ የፍቅር ሰርፕራይዝ ማለት ነው ቤተሰቦቼ። እና ሄሉሻዬና እንግዲህ ያብ ጠፍተዋል 3 ቀን። ምን ደግሞ ጠቅላላቸውን ተማክረው ነው እንዴ? ሉል የለ፣ ካሜራማኑ አሚ ነው አሚ የሚሉት ልጅ የለ፣ ያብ የለ፣ ሄሉ የለች። ያች እንኳን ሞጥሟጣ እንኳን በሷ እንኳን መኖሯን ሄሉን ንጽናና ነበር። ሞጥሟጣ ያልኳችሁ ይገባችኋል። በነገራችን ላይ ማለት ነው ብዙዎቻችሁ ሲሸንበቁ አቤት አቤት ኬት ኬትኩ እንደምታመጡ እኔ እኮ እናንተ በምጽፉት ኮሜንት በተለይ ለልዩ ምጽፉት ኮሜንት በሳቅ ነው እኮ እግዚአብሔር የምትገሉኝና በእሷ እንኳን እንጽናናለን። እሷ እንኳን ነገሩ እሷ ቤት አባቷ ትመጣለች የላት። ግን ቤት አባቷ ላልኩት ይቅርታ እሺ፣ አባቷን ለመሳደብ ፈልጊያለሁ። ይኸው አንዳንዴ የሆነ አማርኛው ራሱ ዝም ብሎ አንዳንዴ እንትን ይላቸዋል። ለዛ ነው ይቅርታ ቤተሰቦችና ልዩ ማለት ነው። እሷን ነው እንጂ ከንፈሯን ይዞ መቆንጠጥ እናቴ እና እሷ እንኳን በእሷ እንኳን እንዳንጽናና እሷም የለችም። ነገሩ ቤቱ ጋር ትመጣለች። በየትኛው ዩቱብ ቻናሉ አልከፈቱላት። እንግዲህ ትንሽ ደግሞ ወዳሽ ታፍራና ይከፍቱላታል ብዬ ተስፋ አደርጋለሁ። እና ሄሉሻዬ ያብ
ተናፍቃችኋል። የእውነት በጣም ተናፍቃል።